በነጋታውም እስረኞቹ ተደርድረው ዶክተር ያገላበጠ ሰውነታቸውን ይፈትሽ ጀመር። የፓፒ ጓደኛም ጁሎት በርቀት ሉዊስ ደጋ የተባለውን ሰው እየጠቆመው ከዚህ ለማምለጥ መፍትሄያችን እሱ ነው። ሉዊስ ገንዘብ በማጭበርበር የታሰረ ሚሊዮነር ነው። አሁንም እንኳን እዚህ ሲገባ በዘዴ በርካታ ገንዘብ ደብቆ መጥቷል ብሎ ነገረው። እነ ፓፒን ጨምሮ አደገኛ የተባሉት እስረኞች በሙሉ ከባድ ወደ ሆነው ወደ ደሴት ወህኒ ቤት በመርከብ እየተወሰዱ ነው። ፓፒም ወደ ሉዊስ ቀርቦ ገንዘብ የምትከፍለኝ ከሆነ ልጠብቅህ ዝግጁ ነኝ አለው። ሉዊስ ግን ስለምን ገንዘብ ነው የምታወራው? እኔ ያንተ ጥበቃ አያስፈልገኝም ብሎ መለሰለት። ሌሊት ላይ ግን ሁሉም ተኝተው ሳለ ሉዊስ ከጎኑ ያለ ሰው ገንዘብ በሆዱ ውስጥ ደብቆ ስለነበር በሌሎች ጨካኝ እስረኞች ሲገደል ተመለከተ። ሉዊስ በዚህ ጊዜ በጣም ተደናገጠ። የሚገባበትም ጠፋው። አዳሩን በጭንቅ እንደምንም ካሳለፈ በኋላ ሲነጋ ወደ ፓፒ ሄዶ ያቀረበለትን ስምምነት ተቀበለ። ግን ስምምነታቸው ወደሚታሰሩበት ደሴት እስከሚደርሱ ብቻ እንደሆነ ገለጸለት። ምክንያቱም ሚስቱ በጣም በቅርቡ በገንዘብ ከእስር እንደምታስፈታው ያምን ስለነበር ነው። ቀኑ መሽቶም ሁሉም በማረፍ ላይ ሳሉ ባለፈው ልጁን የገደለው ሰው ሉዊስን ለማጥቃት መጣ። ግን ፓፒ በተጠንቀቅ ላይ ስለነበር ዘሎ መጥቶ አነቀውና ሉዊስን ከሞት አዳነው። ጠባቂዎቹም ሲጣሉ ሰምተው አገላገሏቸውና ቀጧቸው። በነጋታውም እስረኞቹን የጫነችው መርከብ ወደ አደገኛው ደሴት ደረሰች።